በትግራይ በዘውዱ ሀፍቱ ግድያ ዕድሜ ልክ ተፈርዶባቸው የነበሩ ግለሰቦች ከእስር መፈታታቸውን የሆኖ ማህበር አስታወቀ። በትግራይ ክልል ወጣት ዘውዱ ሀፍቱን በመግደል ወንጀል ዕድሜ ልክ እስራት ተፈርዶባቸው የነበሩት ያሬድ ገብረስላሴና አንገሶም ኃይለማርያም ከእስር መፈታታቸውን በክልሉ የሚንቀሳቀሰው የሴቶች መብት ተሟጋች ድርጅት የሆኖ አስታውቋል። እንደ ማህበሩ ገለጻ ሁለቱ ግለሰቦች በፈጸሙት ዘግናኝ የግድያ ወንጀል ጥፋተኛ ሆነው ተገኝተው የጽኑ እስራት ውሳኔ ከተላለፈባቸው ገና አንድ ወር ያህል እንኳ ሳይሞላው ነው ከእስር ነፃ የወጡት። እድሜዋ 32 የነበረችው ዘውዱ ሀፍቱ ነሐሴ 13 ቀን 2015 ዓ.ም አመሻሽ ላይ በታቀደ ጥቃት በህዝብ ፊት በደረሰባት ከፍተኛ ድብደባና በመኪና በመጨፍለቋ ህይወቷ ማለፉ ይታወሳል። ጉዳዩ በፍርድ ቤት ሲታይ በቆየባቸው 2 ዓመታት ውስጥ በዳኞች ላይ ይደርስ የነበረ ዛቻና በችሎት ውስጥ የተፈጠሩ ረብሻዎች ሂደቱን ሲያስተጓጉሉት መቆየታቸው ተገልጿል። ፍርድ ቤቱ ጥፋተኝነታቸውን በማረጋገጥ ያለምንም ይቅርታ ወይም ይግባኝ የዕድሜ ልክ እስራት ውሳኔ አሳልፎ ነበር። ከስር ተፈተዋል የተባሉት ተከሳሾች ያሬድ ገብረስላሴና አንገሶም ኃይለማርያም ሲሆኑ ያሬድ በወቅቱ የትግራይ ፖሊስ ኮሚሽነር የነበሩት እና በአሁኑ ወቅት የ22ኛ ሰራዊት አዛዥ ሆነው የሚያገለግሉት የኮሚሽነር ገብረስላሴ በላይ ልጅ እንደሆነ ተገልጿል። የሴቶች መብት ተሟጋች ድርጅቶችና ቤተሰቦች እንደሚያስረዱት በምርመራውና በፍትህ ሂደቱ ወቅት የባለስልጣናት ተጽዕኖና ጣልቃ ገብነት እንደነበር ጠቁመዋል። የግለሰቦቹ ከእስር መፈታት በክልሉ የፍትህ ስርዓትና በህግ የበላይነት ላይ ትልቅ ጥያቄ ማስነሳቱን የጠቆመው የሆኖ ማህበር ውሳኔው የሴቶችን ደህንነት አደጋ ላይ የሚጥል መሆኑን ገልጿል። ለሚስ ወርልድ ኢትዮጵያ የባህልና ጥበባት አምባሳደር ሞዴል ሩት ይርጋለም ሽኝት ተደረገላት። የባህልና ስፖርት ሚኒስቴር ኢትዮጵያን በዓለም አቀፍ መድረክ ለምትወክለው ሞዴል ሩት ይርጋለም የእንኳን ደስ አለሽና የሽኝት መርሃ ግብር አደረገ። የባህልና ስፖርት ሚኒስቴር ኢትዮጵያን በዓለም አቀፍ መድረክ ለምትወክለው ሞዴል ሩት ይርጋለም እንኳን ደስ አለሽና የሽኝት መርሃ ግብር አደረገ። የባህልና ስፖርት ሚኒስትር ወይዘሮ ሸዊት ሻንካ ለሞዴሏ መልካም ምኞታቸውን በመግለጽ አገሯን በዓለም አቀፍ መድረክ በማስተዋወቅ በድል እንድትመለስ ተመኝተዋል። ወይዘሮ ሸዊት በንግግራቸው ሞዴሏ የባህል አምባሳደር ሆና ከተሾመች በኋላ የአገሪቱን ብዝሃ ባህላዊ እሴቶች በቅርበት ለመረዳት በተለያዩ ቦታዎች ጉብኝት ማድረጓን አንስተዋል። በዚሁ መሰረት በደቡብ ኢትዮጵያ በመገኘት የህዝቡን ባህል፣ በአማራ ክልል ጎንደር በመሄድ የክልሉን ባህላዊ እሴቶች እንዲሁም በኦሮሚያ ክልል ባሌ በመገኘት የገዳ ስርዓትንና ድንቅ ተፈጥሯዊ ሀብቶችን በበቂ ሁኔታ ጎብኝታለች ብለዋል። ይህ በክልሎች ያደረገችው ቆይታ የሀገሪቱን ባህልና ጥበብ ጠልቃ እንድታውቅ የረዳት ሲሆን ከ130 በላይ የዓለም ሀገራት ሞዴሎች በሚሳተፉበት መድረክ ኢትዮጵያን በብቃት ለማስተዋወቅና ገጽታዋን ከፍ ለማድረግ እንደሚያግዛት ገልጸዋል። የገጠማትን ማንኛውም ፈተና ተቋቁሟ የሀገሯን ባህልና ጥበብ በዓለም አቀፍ አደባባይ ለማሳየት ቆርጣ የተነሳች ጠንካራ ወጣት በመሆኗ ትልቅ አድናቆትና ምስጋና እንደሚገባትም ወይዘሮ ሸዊት ሻንካ አክለዋል። ለመላው ኢትዮጵያውያን ባስተላለፉት መልእክት በመጪው ውድድር ላይ በሚፈጠረው የማህበራዊ ሚዲያ ማስፈንጠሪያ ሊንክ አማካኝነት ሁሉም ድጋፉን እንዲሰጥና ለሞዴሏ ስኬት ከጎኗ እንዲቆም ባለስልጣኗ ጥሪ አቅርበዋል። ሞዴል ሩት ይርጋለም በበኩሏ ለተደረገላት የሽኝትና መልካም ምኞት መርሃ ግብር ምስጋና አቅርባለች። ሞዴሏ ሀገሯን በዓለም አቀፍ መድረክ ለማስተዋወቅና ለማስጠራት ቆርጣ እንደተነሳች በመግለጽ የገጠማት ችግር ወደ ኋላ እንደማይመልሳት አንስታለች። ከዓለም አቀፉ ውድድር በኋላም በሀገሯ ያሉ ባህላዊና ጥበባዊ እሴቶችን ለማስተዋወቅ እንደምትሰራ ገልጻለች። በመርሃ ግብሩ ላይ የክልልና የከተማ አስተዳደር የባህልና ስፖርት ሴክተር አመራሮች፣ የኪነ ጥበብ ባለሙያዎች፣ የሙያ ማህበራት አመራሮችና የሞዴሏ ቤተሰቦች ተገኝተው ለሞዴሏ የሀገር አደራ ሰጥተዋል ሲል የባህልና ስፖርት ሚኒስቴር ዘግቧል።